ተው ጃክ፣ አይሆንም። ተው በእናትህ እንዴ! እንዴት ነው የምወደህ ረፍረፍ ጃካዬ። በዚህ ማሊያ ይዤሃለሁ። ይኸውላችሁ በዚህ ማሊያ ስንት ነገር አሳልፈናል አይደል ጃካዬ? በቃ በእናትህ ተው እንዳታረገው። ጀማው ኦፊሻሊ ጃካ ወደ ቼልሲ ሊያቀና እንደሚችል ፋብሪዚዮ እንግዲህ አሁን ተናግሯል። እንደሚለው ከሆነ ቼልሲ ቁርጠኛ ፍላጎት እንዳለው ነው እየተገለጸ የሚገኘው። አሎንሶ የፕሮጀክቱ አባል እንዲሆን በተለይ ደግሞ ይሄ ልጅ ልምዱ እጅግ የካበተ ስለሆነ ቡድን ከመምራት አንጻርም ከፍተኛ ሚና ሊጫወት እንደሚችል ያምናልና ወደ ስታንፎርድ ብሪጅ ሊያመጣው ነው ይሄንን ተጫዋች። ማንዬ እኔ በቼልሲ ማሊያ ጃካን ላይ አልፈልግም። አርቴታ የምታስፈርመው ከሆነ ይሄ ልጅ ያስፈርመው ድጋሚ። በቃ ቶፕ 6 ቡድኖች ላይ ጃካን ላይ አልፈልግም። እንዲህ ምን አይነት ደመኛ እንዴት ታጋይ ተዋጊ እንደነበረ ለኛ ታውቁታላችሁ አይደል? አይ ቼልሲ በተዘዋዋሪ በዚህ ልትበቀሉ ነው ማለት ነው። ምን አይነት ነገር ነው? ግራኒት ዣካ በግል ጥቅማ ጥቅም ከቼልሲ ጋር ተስማምቷል። አሁን የሚቀረው የሰንደርላንድ እና የቼልሲ ስምምነት ነው። እኔ ፋይናሊ ቼልሲ ልናይ ነው እንዴ? እኔ ቼልሲ ልናይ ነው መሰለኝ። ገባ? አሁን በጣም ነገሮች እያማሩ ነው መሰለኝ ነው የምልህ። ግራኒት ዣካ የሆነ ፒኩ ላይ ሆኖ ወይ ደግሞ ይሄ የምትመርጠው አይነት ተጫዋች ሆኖ ምናምን አይደለም። ይሄ ውሳኔ ከየት እንደመጣ በግልጽ ማወቅ ይቻላል። በቃ የአሎንሶና የአሎንሶ ውሳኔ ነው። ገባ አይደለ? ብሉ እኮ የሚወስኑት እነዛ የ19 እና የ18 ዓመት ተጫዋቾች የሚያስፈርሙበት ጊዜ ሊያበቃ ነው እንዴ? ምክንያቱም ከ33 ዓመት ወደ 34 ዓመት እየተሸጋገረ ያለ ተጫዋች ልክ እንደ ግራኒት ዣካ ቼልሲ ማለት ብሉ እኮ ሲያስፈርም አላየንም። እና ይሄ አዲስ ጅማሬ ይመስላል ጋይስ። የውላችሁ በእርግጥ ብሉ እኮ ላይ 100% አይደለም የሆነ 0.5 መተማመን ከባድ ነው ግን እና ብቻ በመጨረሻ ይለቅ። ይሄ ትራንስፈር አልቆ የቼልሲ ወደ ቼልሲ ይምጣ ግራኒት ዣካ በቃ ያኔ ነገሮች እየተለወጡ እንደሆነ ማመን እንችላለን ማለት ነው። እና እንደ ግራኒት ዣካ ያለ ከ33 ወደ 34 ዓመቱ እየተሸጋገረ ላለ ተጫዋች ማለት ፌር የሆነ ገንዘብ ካላችሁም ከ10 እስከ 20 ነው። በቃ ኢነፍ ነው። ግን ቼልሲ ለማቅረብ እያሰበ ያለው ከ25 እስከ 30 አካባቢ ነው። እኔ ይፈልጓለሁ ይሄን ትራንስፈር። እንዳልኳችሁ ነው ግራኒት ዣካ ይሄ ኳሊቲ ምናምን ያለው ተጫዋች በቃ ይሄ ፒኩ ላይ ያለ ምናምን ሆኖ አይደለም። ግን አሁን ቼልሲ ውስጥ ካያችሁ እንደዚህ አይነት ሰው በዚህ አይነት ሰዓት ላይ የሚያስፈልገን ነው። ለሚቀጥሉት 1-2 ዓመታት በደንብ የሚረዳን ምናልባት የቻምፒየንስ ሊግ ስፖቱን እንድናገኝ ከረዳን ከዛ በኋላ ሌላ ተተኪ መፈለግ እንችላለን እና ይሄ 100% ትክክለኛ ትራንስፈር ነው። እና ግራኒት ዣካን የምናስፈርም ከሆነና ይህን ትራንስፈር የምንጨርስ ከሆነ ፋይናሊ ጋይስ ወደ ቼልሲነት ልንመለስ ገባችኋል? በቃ ይመስላል እና ይህን ቪዲዮ ፖስት እያደረኩ ያሉት ከመሸ ስለሆነ ኮፒ ሊንክ ሪፖስት ማድረግ እንዳትረሱ። ይቻማችሁ። አሁን ላይ ሰበር ዜና ተሰምቷል። እንግዲህ ግራኒት ዣካ ቼልሲ መቀላቀል እንደሚፈልግ የዜና አውታሩ ፋብሪዞ ሮማኖ ገልጾታል። ግራኒት ዣካ እንግዲህ በግል ጥቅማ ጥቅም ጉዳይ ከቼልሲ ጋር ስምምነት ላይ ደርሷል። ያው ከአሰልጣኝ ዣቪ አሎንሶ ጋር ዳግም ተገናኝቶ መስራት እንደሚፈልግ እንግዲህ ራሱ ዣካ ተናግሯል። ይሄ እንግዲህ ለቼልሲ ደጋፊዎች ሰርፕራይዝ ይሆናል ብዬ አስባለሁ። የቼልሲው አሰልጣኝ ዣቪ አሎንሶ እንግዲህ ዣካን እንደሚፈልገው እንግዲህ በጥብቅ ተናግሯል። ስለዚህ ቼልሲን ግፊት እያደረገበት ይገኛል። ቼልሲም እንግዲህ በቀጣይ ቀናቶች እንግዲህ ይፋዊ ድርድር ከሰንደርላንድ ጋር ያደርጋል ተብሎ ይጠበቃል። እንደምትመለከቱትም እንግዲህ ፋብሪዚዮ ሮማኖ ፖስት ያደረገውን የዣካ ወደ ቼልሲ ዝውውር ኮል ፓልመር እንግዲህ ላይክ አድርጎታል ማለት ነው። ሌላኛው ዜና ደግሞ ዛሬ ፖርቹጋል ኮሎምቢያ የምታሸንፍ ከሆነ አርጀንቲናን የምታገኝበት ከፍተኛ እድል እየተፈጠረ ይገኛል ማለት ነው እንደምታዩት። ለማንኛውም ዛሬ ኮሎምቢያ ከፖርቹጋል የሚያደርጉትን ጨዋታ ስለስንት ገምታላችሁ? ኮመንት ላይ አስቀምጡልኝ። የአዲስ አካውንት ነው። አዲስ ነገር ሲኖር ክሮስ እናደርጋለን። ፎሎ፣ ላይክ፣ ሼር ማድረግ እንዳይረሳ። ይመቻችሁ። ሰበር ዜና አሁን እየተሰማ ያለ በጣም አስደሳች ዜና አለ። ቼልሲ ለሰንደርላንድ 30 ሚሊዮን አቅርቧል። ከኋላ የምትመለከቱትን አውሬውን ዣካን ሊያማስፈርም። በነገራችን ላይ ዣካ ከአርሰናል ጀምሮ በጣም ለቼልሲ እንዲጫወት የምመኘው ተጫዋች ነበር። እኔ በግሌ ቃል እንዴት እንደምወደው ማለት ነው። ባየር ሊቨርኩሰን ቤት ሄዶ ደግሞ ከዣቪ አሎንሶ ጋር ሰርቷል። አሁን ቼልሲ እየፈለገው ነው ያለው። አንድ ትልቅ መልእክት ለእንግሊዝ ፕሪሚየር ሊግ እና ለአንዳንድ ቲክቶከሮች፣ ቼልሲ ላይ ሙድ ለሚይዙ ቲክቶከሮች፣ ቼልሲ ተጫዋች ሲያስፈርም ከስትራስበርግ አይደለም እያሉ ሙድ ለሚይዙ ቲክቶከሮች አድርሱልኝ። አሁን ቼልሲ እየተመራ ያለው የሁላችሁ ዝውውሩን እየመራ ያለው ዣቪ አሎንሶ እንደሆነ የምታውቁት 34 ዓመቱ ነው። ዣካ የ34 ዓመት ተጫዋች 30 ሚሊዮን አቅርበው ነው ቼልሲ ለማስፈረም የመጀመሪያ ጥያቄ ለሰንደርላንድ ያቀረቡት። ይሄን ልጅ ቼልሲ ካስፈረመው እውነት ይኸውላችሁ እኔ እንደዚህ ብዬ ከዚህ በፊት ተናግሬ አላውቅም። ታውቃላችሁ፣ ፎሎወሮችም ይሄን ቪዲዮ የምታዩት ሙሉ ታውቃላችሁ። ቼልሲ ዣካን ካስፈረመው የሚቀጥለው ዓመት በስርዓት ሁልሽም ቼልሲን መፍራት አለብሽ። በስርዓት መፍራት አለብህ።
ተጠንቀቀው ቼልሲ። ለምን መሰለኝ እምልህ ዣካ ማለት ለቲም ይዞ የሚመጣው ትልቅ ቲም ስፕሪት አለ። ሌላው ትልቅ ልምድ የጎደለው የቼልሲን ቲም አምበል ሳይሆን ነገር ግን ከአምበሉ በላይ ቲሙን የሚመራ ሰው ሆኖ ነው የሚመጣው። ዣካ ምን አይነት ሰው እንደሆነ ማወቅ ከፈለጋችሁ ኤዲተሮች፣ ይሄ የእናንተ ስራ ነው። ሁላችሁ ውጋት በሚለው ሰርታችሁ ልቀቁላችሁ፣ ይዩት፣ አስተዋውቋቸው ማን እንደሆነ ለማያውቁት የቼልሲ ደጋፊዎች፣ ይሄንን ዝውውር ለሚቃወሙት ማለት ነው። እኔ እንዲህ ብዬ ስናገር ሰምተኛ አታውቅም። ሆኖልን ከመጣ ይሄ ልጅ ከዛ በኋላ ለኳንና ማነው ያንን ራሞድ የሚባለውን ተጫዋች ካመጣ ቼልሲ ጠብቁት። እኔ በጣም ፍሩት ነው የምላችሁ። ኢቭን እና ጋርናቾ ቦታ ሰው ባያስፈርም ራሱ ማለት ነው እነዚህ ሰዎች ቼልሲን የሆነ ቦታ ያደርሱታል። ታያላችሁ። ዣካ ከክለባችን አርሰናል ጋር ሲለያይ እንደዚህ በእንባ ታጅቦ ነበረ። ባየር ሊቨርኩሰንም ሰንደርላንድም እያለ ስለ ክለባችን አርሰናል የሚገራርሙ አስተያየቶች ነበር የሚሰጠው። ታዲያ በዚህ ሰዓት የለንደኑ ተቀናቃኛችን ቼልሲን ሊቀላቀል ከጫፍ ደርሷል የሚሉ መረጃዎች እየወጡ ይገኛሉ። የ2025-26 የፕሪሚየር ሊግ ዋንጫ ክለባችን አርሰናል ሲበላ ዋነኛው በኖራ ያላችሁት ሰው በእርግጠኝነት ዣካ ነው። ታዲያ ምን ነክቶት ነው ወደ ቼልሲ ሊቀላቀል ከጫፍ የደረሰው? ይሄ ዜና ለአርሴናል ደጋፊዎች አስደሳች ነው ብዬ አላስብም። ሰሞኑን ከቲክቶክ ስለጠፋው በተሻለ መጠን በደንብ ኮፒ ሼር ፖስት አድርጉ። ለማንኛውም ግን ዣካ ከቼልሲ ጋር በጥቅማ ጥቅም ዙሪያ ላይ ሙሉ ለሙሉ ከስምምነት መድረሳቸው ታውቋል ማለት ነው። ቼልሲዎች ዣካን ለማስፈረም ጥረት እያደረጉ ነው። በተለይ ከዣካ ጋር ባለው ጉዳዮች በሙሉ በጥቅማ ጥቅም በገቢ በሁሉ ነገር መስማማታቸው ተገልጿል። በተለይ ዣቪ አሎንሶ ከዣካ ጋር ባየር ሊቨርኩሰን እያሉ ምን አይነት ድንቅ ጊዜና ድንቅ ዓመት እንዳሳለፉላችንም እናውቃለን። ለማንኛውም ግን ዣካ ወደ ቼልሲ ሄር ዊ ጎ ሱን ላይ ነው ያለው። አሁን በቃ ትንሽ ጊዜ ነው የቀረው እንጂ ዣካ ወደ ቼልሲ መግባቱ ማይቀር ይመስላል። በተለይ በተለያዩ ሚዲያዎች ላይ እውነተኝነቱ ባይታመንም ማለት ነው በስፋት እየተነገረ ይገኛል። የአርሴናል ደጋፊዎች ምን ትላላችሁ? ሐሳባችሁን ኮሜንት ላይ ግለጹልኝ። ኮፒ ሊንክ ሼር ፖስት ግን እንዳይረሳ። አሁን የተሰማው ዜና ምንድነው? ዣካ ቼልሲ ሊገባ ነው። ቼልሲ ቢገባ በደንብ ነው የሚጠቅመው፣ ምንም ጥርጥር የለውም ማለት ነው። አንደኛ ዣካ ከአሎንሶ ጋር አብሮ ሰርቷል ከዚህ በፊት የታወቀ ነው። ግን ኤንዞ ማድሪድ ሊሄድ ነው መሰለኝ፣ እሱ ጋር ጠርጥር ቼላ ወንድም ጥላ። ግራኒት ዣካ ወደ ለንደን መመለስ ፈልጋለሁ ሲል ለክለቡ ተናገረ። ነገር ግን ወደ ለንደን መመለስ የሚፈልገው ወደ ቀድሞ ቤቱ ወደኛ ክለብ ለመምጣት ሳይሆን ጋይስ ቼልሲ ለመፈረምና የዣቢ አሎንሶን ፕሮጀክት መቀላቀል እንደሚፈልግ እንግዲህ ግራኒት ዣካ ለክለቡ ማለትም ለሰንደርላንድ እንዳስታወቀ እንግዲህ ፋብሪዚዮ ሮማኖ አሁን ዘግቦታል። በጣም ያልተጠበቀ ዜና። ልክ ፋብሪዚዮም እንግዲህ ሰርፕራይዝ ሚድፊልድ ሳይኒንግ ፎር ቼልሲ ነው ያለው። ዣካን በቼልሲ ማሊያ ባላየው በጣም ደስ ይለኝ ነበር፣ ግን በእርግጠኝነት ይቀላቀላቸዋል። ሃንግማን ግራኒት ዣካን ለማስፈረም ተፍተፍ እያለች ነው የምልህ። ይሄ የሚያሳየው ዣቢ አሎንሶ ሙሉ በሙሉ መሪውን ይዞታል ነው የምልህ። ምክንያቱም በብሉኮ አካሄድ ከስትራስቦርግ ነው ከ22 ዓመት በታች ነው። ምክንያቱም ለመሸጥ ነው አገባርኛ ብራይተን ሙድኑ ማራመድ ነው የምንፈልገው ነው አቋማቸው። የ33 ዓመት ግራኒት ዣካን ካመጡ ደግሞ አላ ኤክስፒሪየንስ ምናምን በሚለው ሐሳብ ዣቢ አሎንሶ አሳምኗቸዋል ማለት ነው። ለመሸጥ ሐሳብ የላቸውም ማለት ተረዳኝ አይደለ? ግራኒት ዣካ ግን ከኛ ሲወጣ 30 ዓመቱ ነበር ባይዘው ትዝ የሚላችሁ ከሆነ እና አሁን ብሩኖ ጊማራይስን ዛሬ ፕሪሚየር ሊግ ለመብላት ዛሬ ቻምፒየንስ ሊግ ለመብላት በ28 ዓመቱ በቅርቡ 29 ዓመት ሲሆን ለሚመጣ ሰው የአርሰናል ደጋፊ እያለቃቀሰ ነው። አቤት ትራንስፈር ዊንዶ ሲጀመር የአርሰናል ደጋፊ ቤርታ 9-10 መስመር አዘጋጅቶ ከዛ ላይ ባለቀ ሰዓት እንደሚያደርግ አምና አሳይቷል። ዝም ብለህ ጠብቅ ነው የምልህ። ግራኒት ዣካ የሚገርም ሳይኒንግ ነው። 33 ዓመቱ ቢሆንም ማለት ነው ሰንደርላንድ ላይ ያደረገውን ሰርቪስ ለቼልሲ ያደርጋል ብዬ እገምታለሁ። ግን ይሄ ምን ማለት ነው? ዣቢ አሎንሶ ሬት ማድረገው ማናጀር ነው። ምን ያመጣላችኋል? የሆነ ነገር ያመጣላችኋል። ማሬስካ እንዳመጣላችሁ የሆነ ነገር ያመጣላችኋል። ትደሰታላችሁ። በቂ ነው ብለህ ትቀበለዋለህ። ምክንያቱም የሮማን አብራሞቪች ቼልሲ ሞቷል። የለም ማን ዩክሬን ጋዝ ስቴሽን የተቀበረው ማለት ገባ አይደል? ቀብር ደርሰናል። አርአይፒ ኬዝ ገባ። ስለዛ የሆነ ነገር ያሳያል። ምርጥ ሰው ስለሆነ ማለት ባየር ሊቨርኩሰን ሄዶ ያለ በጀት የሆነ ነገር የሰራ ሰው ስለሆነ እናንተ ጋር የሆነ ነገር መስራት ይችላል። ኤፍኤ ካፕ የሚቀጥለው ዓመት ታሰጋያለሽ ነው ልጅ በቃ ታሰጋያለሽ። ጉድ ሳይሰማ መስከረም አይጠባ አሉ። እውነታቸው እኮ ዣካ ወደ ቼልሲ። አዎ ሰምተኛል። ግራኒት ዣካ
ወደ ቼልሲ። ፋብሪዚዮ አሁን ከደቂቃ በፊት ያስነበበው መረጃ ምን ይላል? የቼልሲ ያልተጠበቀው የክረምቱ ሳይኒንግ ሊሆን ይችላል ብሎ እንግዲህ አስቀምጦታል ማለት ነው። ይሄ ልጅ ከጃቢ አሎንሶ ጋር ድጋሚ መስራት ይፈልጋል፣ ወደ ለንደንም መመለስ ይፈልጋል ሲል እንግዲህ አስነብቧል ማለት ነው። ሌሎች መረጃዎች ደግሞ ስንመለከት በግል ጥቅማ ጥቅም ከቼልሲ ጋር ተስማምቷል። አሁን የቀረው ቼልሲና ሰንደርላንድ ነው። ሰንደርላንድ ደግሞ በልጁ ጉዳይ ላይ አያካብዱም ተብሏል ማለት ነው። የቼልሲ ደጋፊዎች በዚህ ዙሪያ ላይ ምን ትላላችሁ? የአርሰናል ደጋፊዎችስ ምን ትላላችሁ? እውነት ለመናገር ማለት ነው ልምድ ያለው ተጫዋች ስንል የነበረውን አሁን ጥቅሙን እዚህ ጋር ታዩታላችሁ። በቃ ይሄ ምረ ወጠጤ ጎረምሳ ፈላ ምናምን የተሰበሰበበትን ቲም ስርዓት ያስይዛታል ማለት ነው። አለቀ። እኔ ተመችቶኛል። የእናንተን ሀሳብ ኮሜንት ላይ ያሳውቁኝ። ፎሎ እንዳይረሳ። ጃካ ግን በጣም የአርሰናል ደጋፊን በቃ ባካችሁ ጥሉኝ፣ ኧረ ጥሉኝ፣ ተው ጥሉኝ እያለ በግድ እየለመነን ያለ ነው ይመስለውና እንደሰማነው እንግዲህ አሁን ጃካ በግል ጨርሷል ተብሏል ቼልሲ ሊገባና ጃካ በጣም በቃ የተሳሳተ ሙቭ ነው እያረገ ያለው። አርፎ ሰንደርላንድ በቃ ቢጫወት እዛ ሆኖ ልክ በቀደም ሲጫወት ከአርሰናል ጋር እንደነበረው ተጫዋቾቻችን ካልገድዬ ካልሞትኩ ሲል እንደነበረው እንደዛ ቢያደርግ ይሻል ነበር። ጨራሽ ቼልሲ በጣም የተሳሳተ ሙቭ ነው። አሁን ምን መሰላችሁ? አሁን ኬሪየሩ መጨረሻ ላይ ምናምን ያለው እሱ ቼልሲ ገብቶ በቃ የቼልሲ ደጋፊም ከተወሰነ ጊዜ በኋላ ይጠለዋል፣ የአርሰናል ደጋፊም ይጠለዋል። ከዛ ኬሪየሩ ወፍ በእርግጥ እሱ ተጠላም ምንም ላይ መስሎ ይችላል፣ ግን በቃ የኦባሜያንግ አይነት እጣ ፈንታ ከኦባሜያንግ የባሰ አይነት እጣ ፈንታ ሊደርሰው የሚችለውና ጃካ በጣም በቃ የተሳሳተ ሙቭ ነው እያደረገ ያለው። በእርግጥ ያው ከአሎንሶ ጋር ድጋሚ መስራት ፈልጋለሁ ብሎ ነው። አሎንሶም እሱም በጣም ይፈልገዋልና ያው ቼልሲ እንደሚታወቀው ቡድን ውስጥ ያው መሪ የለምና ጃካንም ያው እንደዛ ሊጠቀሙበት ፈልገው ነውና እኔ በጣም የተሳሳተ ሙቭ ነው የምለው። እናንተስ ምን ትላላችሁ? እስኪ ሀሳባችሁን ኮሜንት ላይ ንገሩኝ። ይመቻችሁላችሁ። ጃካ እንዳታረገው እናት በጣም ይሄን ክብር አርሰናል ዘንድሮ ያገኘውን 2025-26ን ይሄን ክብር አንተ አምበል ሆነ እንድታነሳው ነበር እኔ የምፈልገው። የምሬ ነው። ይሄን ያህል ነበረ እኔ ላንተ ያለኝ ክብር ባላረገው ባልተሳካ የዝውውር እንደ ኖርማል ጨዋታ ቋጥራለሁ እንዳይሳካ። እናንተስ ምን ታስባላችሁ? የጃካን ኮሜንት ላይ አሳውቁ። በስመ አብ ጃካን በቼልሲ ማሊያ ማየት አልፈልግም። በቶተናም በቼልሲ በማንቸስተር ዩናይትድ ማሊያ ማየት አልፈልግም። የእናንተን ሀሳብ ኮፒ ሊንክ ሼር አድርጉልኝ። አካውንት እየተኛ ነው። ፕሊዝ ኮፒ ሊንክ ሼር አድርጉልኝ። ቃሉ ሲያስጠላ ፕላስ ምልክቷን እንጫን። ግራኒት ዣካ ወደ ቼልሲ በታሪክ ያልጠበቅኩት ዝውውር ሀቢቢ። እንግዲህ እንደ ፍሎሪያን ፕሌተንበርግ ፕሌቲጎ ስካይ ጀርመን ማለት ነው። እንግዲህ ግራኒት ዣካ እና ቼልሲ ኦልሬዲ እንግዲህ በፐርሰናል ተርም ጉዳይ ከስምምነት ላይ እንደደረሱና ቼልሲና ሰንደርላንድ ንግግር ማድረግ ኦልሬዲ ተነጋግረዋል። እነሱም ጉዳዩ እንግዲህ ጃቢ አሎንሶ ግራኒት ዣካን ለማስፈረም ይፈልጋል። እሱም ኮንታክት እንዳደረጉ ያው በሊቨርኩሰን ቤት የሰሩ ታሪክ እንዳለ ሆኖ ማለት ነውና ጸዴ ነው ለቼልሲ ማለት ነው። ምንም ያክል እድሜው ቢሄድም ግን በዚህ ላይ የምታሳዝኑኝ አንዳንድ ሰዎች ማለት ነው አርሰናል ቡርኖ ጉማሬሽን 28 ዓመቱ ያረጀ ሰው ያስፈርማል ትላላችሁ። ይሄው ግራኒት ዣካ በዚህ እድሜው ወደ ሃንግማን ሊዘዋወር ነው። እንግዲህ የሚያልቅ ዝውውር ይመስለኛል። እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ይመቻችሁ። መስከረሙ ነው እንጂ አልጠባ ያለው ጉድ ውስጥ ተሰምቷል። ግራኒት ዣካ ወደ ቼልሲ። እኔ ተውኩሽ እንጂ ማን አባቱ ቀማኝ፣ ከኔ ለባሰበት ሰጠሁሽ ለለማኝ ማለት ይሄኔ ነው እያሉ ነው መድፈኞቹ። ለማንኛውም ግን ግራኒት ዣካ ከበርካታ ጊዜያት በኋላ በእድሜ አመሻሹ ላይ ወደ ቼልሲ ሊያመራ ተቃርቧል ይለናል ፋብሪዚዮ ሮማኖ ከሰዓታት በፊት ይዞት የወጣው መረጃ። ከዚህ በፊት አርሰናል ነበር ከቼልሲ እድሜያቸው እያፈጁ ተጫዋቾችን የሚያስፈርመው። ነገር ግን አሁን ደግሞ በተገላቢጦሹ ቼልሲ ልምድ ያለው ተጫዋች ሲፈልግ ግራኒት ዣካን ሆን ብሎ ሊያመጣው ያሰበ ይመስላል። ሰውየው አሁንም ቢሆን ለወደፊት ተስፋ ያላቸውን አሰልጣኞች በማገዝ አይታማም። ግራኒት ዣካ ምን ያህል እንደምወደው ታውቃላችሁ። ከዚህ በፊት ለአርሰናል ያደረገው ነገር አይረሳም። በተለይ ደግሞ ለሚኬል አርቴታ ውለታን ውሎለታል። ለዛሬው አርሰናል እዚህ መድረስ የግራኒት ዣካ በተለይም አርቴታን የተረዳበት መንገድ ራሱ ሚኬል አርቴታን ቢሆን ግራኒት ዣካን የተረዳበት መንገድ እጅግ በጣም አስገራሚ ነው። ለወደፊት የጃቢ አሎንሶ ትልቅነት መሳካት ደግሞ ሌላ አሻራን ለመጣል ወደ ቼልሲ ሊያመራ ይችላል የሚሉ መረጃዎች እየወጡ ይገኛሉ። ሰንደርላንድ እንቅፋት ይሆናል ተብሎ አይጠበቅም።
እድሜ አመሻሹ ላይ ያለውን ተጫዋች ምንም እንኳን ከፕሪሚየር ሊጉ ሳያወርደው ያውም የአውሮፓ መድረክ ተሳትፎን አጎናጽፎት ወደ ቼልሲ እንዲያመራ ይፈቅድለታልም ነው የሚባለው። ግራኒት ዣካ ወደ ቼልሲ ልምድ ይፈልጋል። አሁንም እንግዲህ ምን እንደሚፈጠር ከቀናት በኋላ ምናየው ይሆናል ማለት ነው። ግራኒት ዣካ ወደ ቼልሲ አስገራሚ ነው። መቼም ፎሎ፣ ላይክ፣ ሼር አድርጉ። ይመቻችሁ። ሰበር ዜና ዣካ ወደ ቼልሲ ለመቀላቀል ተቃርቧል። ተጫዋቹ ዘብላካት ጥቋቁር ድመቶቹ ሰንደርላንዶችን የዣቪ አሎንሶን ቼልሲን ለመቀላቀል እፈልጋለሁ፣ የዣቪ አሎንሶን አዲስ ፕሮጀክት መቀላቀል እፈልጋለሁ ሲል በግልጽ ነግሯቸዋል። ዣቪ አሎንሶም የቀድሞ ተጫዋቹን ወደ ቼልሲ ለማምጣት ቼልሲዎቹን አሳምኗቸዋል ማለት ነው። ይሄ ዝውውር ሊጠናቀቅ በጣም ከጫፍ ደርሷል። ይህ ተጫዋች ቼልሲን በጣም ይጠቅማል ብዬ ነው የማስበው። የዊኒንግ ሜንታሊቲ በጣም አስገራሚ ነው። በዚህ በዲፌንሲቭ ሚድፊልደር ቦታ ላይ ከመከላከል ወደ ማጥቃት ከማጥቃት ወደ መከላከል ያለውን ትራንዚሽን በደንብ ባላንስ ማድረግ ይችላል። የዊኒንግ ሜንታሊቲው ልምዱ ሊደር ነው። በዛ ላይ ከአሰልጣኙ ጋር በጀርመን ቡንደስሊጋውን አሳክቷል። ስለዚህ ዣቪ አሎንሶ የሚፈልገውን አይዲዮሎጂ አይደንቲቲ በቼልሲ ቤት ለመተግበር ነገሮችን ቀላል ያደርጉለታል ብዬ አስባለሁ። ዣካ ቡድኑ ሊድ በማድረግ ማለት ነውና ለቼልሲ ቆንጆ ዝውውር ይሆናል ብዬ ነው የማስበው። ኦልሞስት የተጠናቀቀ ዝውውር ነው የሚመስለኝ፣ የሚቀር አይመስለኝም ማለት ነው። ለማንኛውም እንደዚህ አይነት ታማኝነት ያላቸውና ፈጣን የዝውውር ዜናዎች እንዲደርሳችሁ ፎሎ ማድረጋችሁን አትርሱ። ቼልሲ ግራኒት ዣካን ለማስፈረም በቃላት ደረጃ ስምምነት ላይ ደርሰዋል። የቀድሞው የአርሰናል ተጫዋች በአርሰናል ከ6 ዓመታት በላይ መጫወት ይታወሳል። ከዛም ወደ ባየር ሌቨርኩሰን በማቅናት በጀርመን ቡንደስሊጋ ጨምሮ የሁለትዮሽ ዋንጫን ከዣቪ አሎንሶ ጋር ማሳካቱ ይታወሳል። ባለፈው ዓመት ወደ ሰንደርላንድ መጥቶ ምርጥ የውድድር ጊዜ ያሳለፈ ሲሆን በሰንደርላንድም የዓመቱ ምርጥ ተጫዋች ተብሏል። እናም ይህ ተጫዋች ስዊዘርላንዳዊ የ33 ዓመት አማካኝ ግራኒት ዣካ በቼልሲ ራዳር ውስጥ ሰሞኑን የገባ ሲሆን በፍጥነት ዝውውር ሊጠናቀቅ መቃረቡን ፋብሪዞ ሮማኖ በዘገባው አመላክቷል። ግራኒት ዣካና ዣቪ አሎንሶ በአንድ ላይ በባየር ሌቨርኩሰን አብረው መስራታቸው ለዝውውሩ መፍጠን እንደ ምክንያትነት እየተጠቀሰ ይገኛል። አሰልጣኝ ዣቪ አሎንሶ ግራኒት ዣካን እንደ መሪ በማሰብ በቼልሲ ቤት ውስጥ የጎደለውን የልምድ እጥረትን ለማስተካከል ተጫዋቹ እንደሚጠቀሙበት የሚጠበቅ ይሆናል። እንደሚታወሰው ይህ ተጫዋች በለንደን ረጅም ዓመታት መጫወቱ ወይም መኖሩ ይታወሳል። በአርሰናል በነበረበት ጊዜ ለንደንን እንደ ሁለተኛው ቤቱ እንደሚያስብ ነው እየተነገረ የሚገኘው። እናም በለንደን በገዛው የቀድሞ ቤቱ ስላልሸጠው ማለት ነው ተመልሶ የመኖር እድል የሚኖረው ሲሆን ቤተሰቦችንም ወደ ለንደን እንደሚመለስ ይጠበቃል። ግራኒት ዣካ ወደ ቼልሲ ምን ትላላችሁ? ዝውውሩ አሪፍ ነው? ውጤታማ ይሆናል? ሀሳብ ስጡበት። የፕላስ ምልክቱን በመጫን ፎሎ ያድርጉ። ይህ ትረታ ሲቲ ስፖርት ነው። ሃንግማን ስራው ስራ ነው። ሃንግ ማረጓን እንግዲህ ልጀምር ነው። ገና ነበረች እየጀመረች ነበር። ሞር ደግሞ ቄጦ ግታል ታመጣ ነው። የምሬን ነው። ግራኒት ዣካ የሚገርም እንግዲህ የተጫዋች እኔ በጣም ደም ያለው ተጫዋች ነው። አርሰናሎች ይህን ተጫዋች ለምን እንደለቀቁት አላቅም፣ ግን እውነት ዣቪ አሎንሶ የሚወስደው ከሆነ እኔ እንግዲህ ታስታውሱ ከሆነ ለሰንደርላንዶች ሲሰክሳቸው ነበር። የአውሮፓ እንግዲህ ገብተዋል። ቀጣይ ዓመት ኮንፈረንስ ሊግ ነው ምናምን ኤሮፓ ሊግ ወይም ኮንፈረንስ ሊግ አይ ቲንክ ኮንፈረንስ ሊግ ይመስለኛልና እመኑን ዋንጫ እናመጣለን ምናምን እያለ ሲሰክሳቸው ነበር እንግዲህ። ስለዚህ አሁን ይመጣል ብላችሁ ታስባላችሁ ጋይስ? ስፔሻል ደግሞ አርሰናል ሲጫወት የነበረ ነው። አርሰናል እና ቼልሲ ደግሞ በጣም ደርቢዎች ናቸው። ቼልሲ ቤት ይገባል ብላችሁ ታስባላችሁ? ግን ዣቪን ብሎ ሊሄድ ይችላል ብዬ እኔ ትንሽዬ ጠረጥራለኝ። ለምን ሰንደርላንድ በጣም ትንሽዬ ክለብ ነው፣ ቼልሲ ቤት ትልቅ ክለብ ነው። ቼልሲ ራሱን ማሳየት ይፈልጋል፣ ግን ደግሞ ቀጣይ ሻምፒየንስ ሊግ የለውም። እንደ ሻሻ ፕሪሚየር ሊግ ብቻ የሚጫወት እና ሃንግማን ይመቻል። ይሄን ካመጣች ከባድ ነው። በጣም ጎበዝ ተጫዋች ነው በጣም